ስለ ሱካር አባባና ስለ ሱካር ማማ ምን ያውቃሉ? አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ጌታ ሆይ እናትና ልጅ ናቸው በለን ጌታ አንተ Part 3 አገጭ ይሆናል ምን ኮንታረል ቤተሰቦቻችን እኮ ናቸው ሁላ ነገራችንን ማየት አለባቸው። ሱሪ 4000 ብር በገባበት ዘመን ቁንጣ ማድረጌ በፓንትስ ብንሄድ መራን ጀኔዞ መራን ጀኔዞ መራን ጀኔዞ አንተ አይ ጸበላለስት አባታችን ሳሳት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣል ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። 20 ሚሊዮን ብር ታለምኛ እንዴ አልኩ ይላል እንዴ 5000 ብር ያወጣል እኮ እንደት የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። አንጀት ምላልሽ እኔ እመጣለሁ ፍርችሽ ነው እንጂ በስምሽን አውቀዋለሁ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ይህ የተሙና የግስላው ቤት ነው። እንኳን በደህና መጣችሁ። እስቲ አጭው ነቃ በል ነቃ። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይሄው መተናል። አጀብ በሚያሰኙ ቪዲዮዎቻችን ጎን ለጎን ተከስተናል። ቪዲዮ የምናቀርብላችሁ እኔ ግሴ ግስላው እንዲሁም ወንድማችሁ ተሙ ንጉሴ፣ ከካሜራው በስተጀርባ ቅመሚት የለችም እሱ ሁሌ ከደሞዟ። ቪዲዮውን ከመጀመራችሁ በፊት እንግዲህ ሰብስክራይብ አርጉ፣ ላይክ አርጉ፣ የደወል ምልክቷን ተጫኑ። እንዲሁም ኢትዮጵያ ውስጥ ሆናችሁ የምትመለከቱ ክቡራትና ክቡራን ተመልካቾቻችን ቪፒኤን አብሩ ሊላችሁ ፈልጎ ነው። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ክቡራን ተመልካቾቻችን እንግዲህ ቤታችን ለእናንተ ክፍት ነው ለማለት እንወዳለን። ለማንኛውም ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ። በስንት ጥረት በስንት ትጋትና በስንት ተጋድሎ ባለፈው ቃል የገባሁላችሁን ቪዲዮ ይዤላችሁ መጥቻለሁ። ተሙ ንጉሴ በልጅነቱ የሙዚቃ ታለንት አለው ብያችሁ ነበረ፣ የሚታወስ ነው። አውኩሽና ኩሽ እኮ ነው። አሁን እሱን ከየትም ብዬ ይዤላችሁ መጥቻለሁ። ልጋብዛችሁ። አይደለም መወዳደሪን ታውቃላችሁ? Part 3 አገጭ ቺሽ ነው እንጂ ጅቡቲ ነፈሰ ሞት በራስ ደረሰ የአረር መፋቂያ ክርስቲያነ ተናሉ ኮርተር ሰደጅ ለሚመጣው አሰዋ አንተ ቁርጥ ነው የሚመስለው ባይዘው እንዴ ምን ነካ አመዱ አመነቱ ቡድን ያለው ዱቄት አመነቱ አንተ ቡድን ያለ ልጅ ያለን ምን እንደምንመስል ታውቃለህ? ለነገሩ የሚወደደው እኮ እንደዚህ አይነት ልጅ ነው ታውቃለህ። አመዳ ምናምን የሚረብሽ አዎ ጌሻ ባዝሊን አለ። ቤተሰብ እኮ እኛን አሁን አስውቦ ልኳል። ከትምህርት ቤት ስንመጣ ብጭ ብለን ያ ስቦ እንደ ሊስትሮ ቀንዲ ብርሽ አድርገውን ነበር እኮ የሚልኩት። ትምህርት ቤት ስንገባ ጣታችን ቼክ ይደረጋል። ያውን ጊዜ ግን ይደረጋል። መምህራኖቹ ነው የሚደረጉት። ሴቷን ደግሞ እስቲ እናታችን መራን ጀኔዞ መራን ጀኔዞ መራን ጀኔዞ መራን ጀኔዞ ናሙና እንግዲህ አንዳለኝ ጣራራራ ናሙና እንግዲህ አንዳለኝ ጣራራራ መራን ጀኔዞ የማን መዝሙር ነው ልትል? እኔም መዝሙር ነው መሰለኝ። እግዚአብሔር መጀመሪያ ሙዚቃው ወደ መዝሙር ተቀየረ። ናሙና ሲለው እሺ ናሙና እንግዲህ አንዳለኝ ናሙና እሺ ይመቹት ማዘር። ስለ ሱካር አባባና ስለ ሱካር ማማ ምን ያውቃሉ? አንተ ስርዓት ያዝ። ሱካር ማማና ሱካር አባባ አይደሉ? ስም አታጥፋ እኮ እንያቸዋ። ስሚኝማ ወዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ወይ ደስ አይልም በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያብዱት አረላ ጨርቃቸውን ጥለው እስኪሄዱ ድረስ ፍቅርሻለሽ ውድድ ነው ማድረግሽ። እኔም አባት ጌታ ሆይ እናትና ልጅ ናቸው በለን ጌታ። አንተ ስርዓት ያዝ። ምን አንድ ፍሬ ልጅ ናት ሲጀምር። አንተ ማስሎንክ ነው የሰው ህይወት ውስጥ ጥልቅ ብለህ እንትን የምትለው እኔስ ነገር አልሰማ ብላችሁ አያችሁ አይደል? አንድ ፍሬ ልጅ ናት።
ምን ነው ትልቅ ሰው የምትመስለው? ትልቅ ፈጣሪ ብቻ ነው። እውነቱን ልንገራ ትልቅ አይደል? ቅብቢት ምን አገባችሁ? ዝም በይውስ ምን አገባችሁ? እስከተፋቀሩ ድረስ አግብቶ አሳበዳችሁ አይደለ? አስወልዶ ያሳርራችኋል። ገና ምን አይተህ መንታው ከተቻለ እንዴት ነው የማይቻለው? መብት እኮ ነው የሰውዬ በገዛ መሳሪያው። ዝጋ መሳሪያውም አለ ወንድሜ፣ መተኮሻው ነው የሌለው። ሰሞኑን እንግዲህ አነጋጋሪ የሆነ ቪዲዮ ነው። በነገራችን ላይ ባልና ሚስቶች ናቸው። በሰርግ ነው የተጋቡት። እኔ እኮ አንድ ፊልተርም መሰለኝ፣ ይቅርታ አድርጉልኝና አንድ ቦታ ነው ፊልተር ከሆነ ደግሞ ለሁለቱም ነው የሚሰራው አይደለ? ይቅርታ አድርጉልኝ። እውነት ፌር ነው ትላላችሁ እናንተ? አይ ማስካራ ነው። እቺኛው ኢትዮጵያ አልናፈቀቻችሁም? እስቲ አይ ጸበል አለ እስቲ አባታችን ሰዓት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣል ሰዓት ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አረ ያት እኮ ናት። ያት ያው ማዳም ትንሽ አባርከት አረ ታዘዝ አለ ዛኔ እንዳላችሁ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። እዚሽ ናት ብለው ደስ የሚለው የገጠርትም አሉ። የትና የት ነው የሚወስደው? መልከትልኝ መጥጫውናየው እንግዲህ ተመልከት። እኔ በጣም የሚገርም ነገር ቲክታክ ላይቭ ላይ እንዲህ ሶሻል ሚዲያ ላይ እየመጣን እነዚህ ባሉበት ሀገር ነው እኛ አፋችንን የምንከፍተው። ሶሻል ሚዲያ ላይ ያላችሁ ሰዎች ከቻላችሁ እንደዚህ አይነት ቦታ እንኳን እያሳያችሁ እንደ ድሮዋን እንትናችን መልሱ። እንዴት ደስ ይላል በእናትህ። ናቅ ጸበልቅ መስጠብለ ስትል ለምን አስበዋል? አሁን እነዚህን እኮ ከተማ ማምጣት ማለት መበላሸት። ከተማ እኮ ማለት ነው ሌላ ቦታ ማለት ነው። አሁን ለምሳሌ ወደ ድሬዳዋ ምናምን ብትሄድ በር ተዘግቶ አይበላም። ነውር ነው። በር ከፍቶ ነው የሚሉት። ከተንበሩ ክፍት ነው። ከተንበር የምትለው ቃል ራሱ ከዛ ነው ያወቅኩት። ሰላም አዎ፣ ሰላም አዎ፣ ሰላም አዎ፣ ሰላም ዙሪያ ሁሉ ወረወ ለሰብር በሙሉ ስቅር። አሁን ደግሞ በጣም ልባችንን የነካውን አንድ ቪዲዮ እናጋራችኋለን። እስቲ አይታችሁ እናንተም ፍርድ ስጡበት። ማየ እንዴት ነው? ሎሚዋን ልግዛት ስንት ነው? ሌላ የሚሸጥ ነገር የለም? ከሎሚ ሌላ የሚሸጥ የለም? ምንም የለውም? አራት ነው። ይሄን አይቶ ደግሞ ሊረዳውት የሚችል ሰው ካለ እግዚአብሔር የፈቀደ እግዚአብሔር የወደደው ሰው ካለ ይረዳው። እኔ በአቅሜ እቺን 40 ብር 400 ብር ገዛለሁ። ሌላ ሰው ደግሞ ይሄን አይቶ እሱን የሚረዳ ሰው ካለ አራዳውትን ልክና ይረዳውታል። ውሰድ ማየ 400 ብር ልግዛው። 400 ብር ልግዛው። የኔ ስጦታ ነው። እዚህ ሽቃ ገዝተው ሌላ እቃዎች ይገዙበታል ማለት ነው። በዚህ 500 ብር እቃዎችን ግን የሆነች ነገር ያርጉበት ስራ አይደለም። ይሄን አይቶ ደግሞ እኔን እግዚአብሔር ምክንያት አድርጎኝ ከሆነ ሌላ ሰው ደግሞ መጥቶ ይረዳውትና ያቅሙን ደግሞ ያግዙታል። እኔ ልክ ለማስተላለፍ ብቻ ነው ይሄንን ያደረኩት። አሜን አሜን። አንድ ነገር ልንገርህ፣ እውነት እንደው ይቅርታ አድርጉልኝና ይሄ ከመመቀኘት ወይ ከእንትን አንጻር አይደለም። አሁን እንደነዚህ አይነት እናቶች ባሉበት ሀገር ቁርስ እንትን በልቼ ምሳ ደግሞ ምን ልብላ፣ ምን አይነት ወጥ ልቀይር፣ የተለየ ነገር ልብላ በምንልበት እንትን የዳቦ መግዣ ራሱ አጥተው ልጄ 4 ሎሚ ይዘው ጎዳና የሚወጡ እናቶች ባሉበት ሀገር ላይ የ1.5 ሚሊዮን ብር አበባ ባለፈው ደግሞ ያየሁትን ልንገርህ። ሞሜንቱ ሰርግ ላይ ነው። የሰርግ ኬክ ላይ ውስኪ ከዛ ደግሞ በቢላ ይዘው ኬኩን ይቆርሳሉ ማለት ነው። ዋት ኢዝ ዘ ሚኒንግ ኦፍ ዚስ? ምንድነው ትርጉሙ የዚህ? ፐርማነንትሊ ማይነስ ፍሮም ዚስ ማህበረሰብ። በጣም ነው የምናሳፍረው። በነገራችን ላይ ከሰውነት እንትን ወጣ ብለን የምናደርጋቸው ነገሮች ይሄ አለማሰብ ነው። የዱላ ጉዳታ የመሻከር ባህሪ ያሳያል። ትክክል ነው። ሲቀጥል ደግሞ ለምሳሌ እንደዚህ የሚያደርጉ ሰዎች ሀብታቸውን ለማሳየት ነው አይደል? እስቴት አለ አሁን አላሙዲን አለ የት አለን እንደው ክፉ ነገር ሲያደርግ ያየ ነው። እንግዲህ እሱ አያወራም፣ እኛ ነን የምናወራለት። አሁን አላሙዲን ሲጀምር ቪዲዮ የሚወጣው የሆነ ምስረታ በዓል ንግግር ያደርግ ወይ ብር ልሰጥ ነው ካምፓኒ አቋቁሞ ነው እኮ ብር ወይ ደሞዝ ጭማሪ ለድርጅቱ ጨምር ያለው የሚል ዲፋይንት ሲያደርግ አግሮ ኢንዱስትሪ ሲያደርግ ነው። ግን እንደዚህ የሌላቸው ሰዎች የችጋራምነት ጥግ ስለሆነ እንደው ይቅርታ አድርጉልኝ ለቃሉ እሱ ላይ ጨምርልህ የቅንቅናምነትም ጥግም አለው። ይቅርታ አድርግልኝ። አለመኖር ብቻ አይደለም ገንዘቡም ከነሱ ካልመጣ ትክክል ደምላ አርገሽ ራቅሽብኝ በቴስታ ብላት ግንባሯን አለው ለማለት ለመታየት ከሆነ ከፈጣሪም ከሰውም ራሱ ሳትጣሉ በጣም መረዳት ያለባችሁ። አሁን ሶሻል ሚዲያ ላይ ዊት የሚሉት አይደለም አሉ የሚረዱ እናቶች አሉ። እስቲ ወጣ ብላችሁ ቼክ አድርጉ። ሌላ ልጨምርላችሁ ደግሞ እንደዚህ አይነት ትንሽ የሚመስል ግን ለዛ ሰው ትልቅ እንደሚመስል የሚያሳይ አስተማሪ
አንድ ቪዲዮ ላሳያችሁ። እኔ እስከመች ድረስ ኮች ሆነ ትችላለህ? እኔ ካንተ የተጠጋሁት ራሱ አይምሮ እየበለጸገ ነው። የእግዚአብሔር ስራ እኮ አንዳንዴ ይገርማል የምላቸው ያለ ምክንያት እኔ እዚህ ጋር ቁጭ ብዬ እንቁላል እየሸጥኩ ነበረና እንቁላል ቁጭ ብዬ በምሸጥ ሰዓት ይሄ አፓርታማ ላይ ማለት ካሬ ላይ ማለት ነው እዛ አራተኛው ፎቅ ላይ ማለት ነው አንዷ መጣችና አባ አለች። ወያልኩ እኔ አላየኋትም ነበር፣ ቁጭ ብዬ ነበር። አየርም ስለሌለ ያው አስፋልቱ ጭር ብሏል እንደምታዩት እና ወይ ስላት ምንድነው በዚህ ብርድ ቁጭ ብላ የምትሰራው ምናምን ስትለኝ እንቁላል ነው የምትሰራው ምናምን እና ብርድስ ምናምን ስትለኝ ምን ይደረጋል ብርዱማ ስራ አይደል እንዴ ምናምን አልኳት። አይዞህ ምናምን አለች። ስልክህን ስጠኝ አለች። እሺ አልኳት፣ ሰጠኋትና ደውላልኝ እንደዚህ ነው የምትሰራው በዚህ ብርድ ምናምን ስትለኝ አዎ እንደዚህ ነው የምትሰራው። እሺ አካውንትን ስጠኝ እኔ የሆነ በዚህ ብርድ የሆነ ትንሽ ላግዝ ምናምን አለች። እሺ በጣም ደስ ይለኛል ምናምን አልኳት። አካውንት ላኩላት። ማርያምን 500 ብር ሰጠችኝ። እኔ 500 ማለት እዚህ ጋር ስንት እንቁላል እንደምሸጥ አስበው። እናቴ ትሙት ለኔ 500 ብር በጣም ብዙ ነው የምላችሁ። ለምን መሰላችሁ ብዙ የምላችሁ ማለት ማርያም ለኔ 500 ብር አይደለም 100 ብርም ለኔ ብዙ ብር ነች። ለምን እንደው ታውቃለህ? ከዚህ ማገኘው ነው 5 ብር 7 ብር ከዛ መሀል ሲሰበር ከዛ መሀል ደግሞ ይኸው ለሰው ስሞላ እንደዚህ ደግሞ ይኸው የተራበም የተቸገረም ሊኖር ይችላል መንገድ ላይ ምናምን። ወንድ ልጅ ነው አጨክነን ትሰጣለህ። ባይዘው ይቃ ደስ አለኝ እላቸዋለሁ። ዛሬ ባይዘው እንቁላል አልተሸጠም ነው የምላቸው ኪዳነ ምሕረትን ግን ለበጎ ነው። ይኸው ባልተሸጠው ፋንታ ደግሞ ይኸው ካሰኝ እግዚአብሔር። አንዳንዴ እድለኛ እግዚአብሔር ተለያያል። አመስጋኝ ስትሆን በነገራችን ላይ ይጨመረልሃል። ትክክል። እዚህ ቪዲዮ ኮሜንት ላይ ያነበብናቸው ኮሜንቶች ነበሩና አንዳንድ ጊዜ መስጠት ባንችል እንኳን ሐሳብ ባንሰጥ መልካም ነው። መጥፎ ሐሳብ ለምሳሌ እኔ ደግሞ 5000 ብር መስሎኝ 500,000 ብር የሰጠች መስሎኝ ሰው ያለውን ነው የሚሰጠው። ልጁም እኮ ተቀብሎ ቪዲዮን ሲሰራ 500 ብር ማለት ከስንት እንቁላል የማገኘው ትርፍ ነው። 500 ስንት ሰባት አለ 500 ውስጥ አስቡ። ኢማጂን ትንሽ የሚመስሉ ነገሮች ለምትሰጡት ሰው ምናልባት ትልቅና ብዙ ብር ሊሆን ይችላል። ለኛ ማኪያቶ መጠጫ ሊሆን ይችላል። ኮሜንት አያስከፍልም። ኮሜንቱ ልክ ገንዘብ ሰጣለሁ ቢል ማንም ሰው እውነቱን ልንገር ማንም ሰው በሰሞኑ እንግዲህ የእናቶች ቀን ተከብሯል። እሁድ ዕለት ማለት ነው። እንኳን ለእናቶች ቀን አደረሳችሁ። ቅመሜት እንኳን ለእናቶች ቀን በሰላም አደረሰች አላለሽም? ያው ነው እንደዚህ ሁለት ቡችላ ማሳደግ በራሱ አንድ ትልቅ እንትን ማንም ያላየልኝ ነው እኮ ነው ጉጉ ጋጋ ዝሪ በቃ እናቶች እንዲህ ነው ይጫሉ እንዴ። በዚህ አጋጣሚ እንግዲህ ለአይንዬ ማስተላለፍ እንፈልገው ነገር አለ። 9 ወር አርገዘሽ ከነገ ጋር ተባብራችሁ አልሞት ስንላችሁ በራ ሳዳችሁ አለልኛ ግን አጥሩን በይወት አደሜ አንተ ብቻ ያረገኝ እንኳን ለእናቶች ቀን አደረሰ። እንኳን የኔ ወንድም የኔ ወንድም እናቶች እስቲ ምን አይነት ሪአክሽን ይኑራቸው እስቲ ፓርቷል አበባ በጣም ማርያም አወቃችሁ እነዚህ ሰዎች አወቃችሁ እዛኛው ዩቲዩብ ላይ ሰርተንባቸዋል። ጠረጴዛ ምናምን ተስቶ ቡሌ ያለ ምናምን ወዳቺ ቢሉ ወዳ በትንሽ ነገር ስታሳዝን በእናትህ
ደስ ብሏቸው እኮ ነው። አሜን አሜን አሜን። ዛሬ የሌለ ነው ያስደሰቻል። ፕራንክ እያሉ እያሳበዷት ነበር የሰሙት። በረከት በቃ የበረከት እናት አባቶቻችሁን በዚህ ልክ አስደስታችሁ ሁላችሁም እንድትመረቁ መልካም ምኞቴ ነው። ብዙም ነገር ደግሞ አይፈልጉም እኮ ወርቅ እንድታነጥፉላቸው ላይ አይፈልጉም። በቃ በትንሽ ነገር ነው የሚደሰቱት። በጣም ደስ ይላሉ እና ፈጣሪ አምላክ እድሜና ጤና ይስጣችሁ ለመላ እናቶቻችን። በተለያዩ ቦታ ከቤተሰቦቻችሁ ጋር የማትኖሩ ሰዎች ደግሞ ቢያንስ ስልክ በመደዋወል መጠየቅ ትልቅ ነገር አይደለም የሚጠበቀው። ሲቀጥል ደግሞ ቤተሰብ ያዘነበት ልጅ አንድ እርምጃም ወደፊት መራመድ ስለማይችል ቤተሰቦቻችሁን እያሳዘናችሁ ያላችሁ ወጣቶች፣ በሱስ ውስጥ ናችሁ፣ በተለያዩ መጥፎ ምግባራት ላይ ሆናችሁ ቤተሰቦቻችሁን እያሳዘናችሁ ያላችሁ ወጣቶች ከቤተሰቦቻችሁ በላይ ለራሳችሁ ብላችሁ እንድትመለሱ በዚህ አጋጣሚ መልእክቴን አስተላልፋለሁ በተሙና በግስላው ስም። በተለይ ደግሞ በጥሩ ሰው ከተሙ የተሻለ ሰው ግስላው ጥሩ የተባለው በግስላው። የቅመሚት ስም ለምንድን ነው እዚህ ውስጥ ያላካተትከው? አሁን ይሄን ስታሰራ ቅመሚት ራሷ እኮ ናት ያሰራችው። ተበላ ልታባላ። በሰሞኑን እንግዲህ ኢትዮጵያውያንን ጉድ ሲያሰኝ የነበረው የቦክስ ውድድር አለ። እዛ ላይ መወዳደር ሚክስድ ማርሻል አርት እንደዛ ነው እንዴ? ሚክስድ ማርሻል አርት ነው የሚባለው። እና እዛ ላይ ለመወዳደር ብዙ ሰው ሪኩዌስት ሲያቀርብ ብዙ ሰው ጥንድ የሆነ አፋልሙን ሲል ነበረ። ኮሜዲያን አስረስ ምን እንደሚያደርግ አይተን እንመለስ። አምርሯል እኮ እንዴ! ሪንጎ ይወፍራሉ ተከታቸው ግላቡ ነው አምርሯል። ያምራል ግን እውነት ብላክ አንተ የምር አምርሯል እንዴ? አንተ እየተወዳደሩ ነው ማለት የተወዳደሩ ሰው ትሬኒንግ ላይ ናቸው። ወይ ኧረ አስረዝ እንዳትቀረበ ከሰይፉ ጋር ይጋጠሙ እንዴ? ኮሜዲያን አስረስ በቀለ ስለዚህ ጉዳይ ምን ተሰምቷል? መቅረቱ እድሜውን አርዝሞታል። ተወዳዳሪን እድሜ ረዝመዋል። ምንም ችግር የለውም። እኔ ግን የጋበዝኩት ተፎካካሪ ሊሆን የሚችል ቦክሰኛ ነበር የፈለኩት። ግን ፎካከራለሁ ያለ ሰው የቆመ እባብ ነው የሚመስለው። እንደገና አሁን ከመጣ የምታስጠነቅቁልኝ ነገር ሁለት አይኑን ለባንክ አስረክቦ እንዲመጣ ኩላሊቶቹንም እንደዚሁ ለመርዳት ከፈለገ ለሌላ ሰው ረድቶ ቢመጣ ይመረጣል። ምክንያቱም ከኔ ጋር ሲጫወት ሁለቱንም ኩላሊቱን ወደ ላርጅ ኢንተስታይን ውስጥ ማስገባት አብሮ ተፈጭቶ ከእህል ጋር እንዲወጣ ነው ማደርገው። እንደዛ ነው አላማ። ሌላ ቀጣይ ተወዳዳሪ እየፈለገ ነው አቶ ኮሜዲያን አስረስ በቀለ ቀጣይ ተወዳዳሪ ይፈልጋል። ስለዚህ ማን ነው የምፈልጉት? ሰይፉ ፋንታውን ብገጥሞ ደስ ይለኝ ነበር፣ ግን ህዝብን ስለሚያገለግልና በጣም መልካም ነገሮችን ስለሚያደርግ እኔ እሱን መትቼ እኔ ገሃነም መግባት አልፈልግም። ስለዚህ እሱ ጋር ተወዳድሬ አጉል ችግር ውስጥ ከምገባ ሰይፉ መልካም ስራውን ይቀጥል፣ እኔም ደግሞ ወደ ድሮ እመለሳለሁ። ጓንቴን አውልቅና ጓንቴን ሰቅያለሁ። እኔ ሰይፉን አልመታም። ጓንት ሰቅያለሁ አለ። ለምን እናንተ አንገባም? እዚህ ምን ጨርሳችሁ የጀመርናቸውን እንትኖች እዛ ሪንግ ውስጥ ለምን አንጨርስም? ተው ጎዳለሁ። እኔ አሁን እዚህ ጋር እንደምታዩኝ እንዳረሳ ኢንተስታይን በለው እኮ ይሄ ራሱ
በጣም ይጎዳሃል። አንተ አልበርት አንስታይን ይሻላል። በአጠገብህ ብሮጥ ትወድቃለህ። ስቼ እጥልሃለሁ። አንተ ውጭ ሀገር ሄዳችሁ ገንዘብ ከዛፍ ላይ መሸምጠጥ ትፈልጋላችሁ? አዎ። መሬቱ ሁሉ እንደዚህ እየረገጣችሁ ኧረ ይሄ $1 ነው፣ ኧረ ይሄ ፓውንድ፣ ኧረ ዩሮ ነው እያልን መኖር ትፈልጋላችሁ? አይ አንፈልግም። እዚህ ካካ ነው እንደዛ እያልን መሄድ የምንፈልገው። እስቲ እባካችሁ ውጭ ሀገር ለመሄድ ያሰባችሁ ሰዎች ኢትዮጵያውያን መልእክት አላችሁ። ባይዘው ውጭ ሀገር ከመሄዳችሁ በፊት አንድ ቪዲዮ ባካችሁን ጋብዛችሁ በኔ ወጪ ምን ወጪ ያለው ዝም ብለህ ከፈተላቸው። በጣም ይከብዳል ማለት አንተ እንደጠበቅከው አይደለም፣ እኔ ጠብቄ እንደመጣሁት አይደለም። በጣም እዚህ በጣም ይከብዳል። ውጭ መተኛት አለ፣ ብዙ ነገር አለ እና በጣም ሁኔታ በጣም ይከብዳል። ኮልፌ መሰላ እኔ እንደጠበቅኩት አይደለም ያገኘሁት ፈረንሳይ እና በጣም ይከብዳል። ፎቅ ነው እዚህም ራሱ ሆኖ እኮ ምንም ተመችቶ አይደለም የምትኖረው። ምክንያቱም ምንም ነገር ለመስራትም እንትኑ እድሉም የለም። እንደገና ወረቀትም አግኝተህ ራሱ ምንም እንትን አይልም። ምንም የምትለወጥበት ነገር የለም። ራስን ድንገት በቃ ወጥተሃል አንዴ እንደውም በቃ ሀገር እንዳትገባ ነው የሚያደርገው። አውሮፓ ነው ያለው ሰው ብዙ ነገር ይጠብቅብሃል። እዛ ስትሄድ ያንን ለማሟላት ሁሉ ነገር ቢሳካልህ እንኳን ለመግባት አትደፍርም። እኔ ስለወደፊት ያው እስካሁን እየኖርኩ ነው። አዋሽ ሸቀጣሸቀጥ በደንብ ወደፊትም ያው እንደዚህ ነው የሚኖረው። እኔ እንደዚህ ተቀይሮ ምናምን የሚባል ነገር ያለው አይመስለኝም በአሁኑ ሰዓት ማለት ነው። ምክንያቱም ሁሉ ነገር የተጣበበ ነው። እዚህ አግኝቼ እኔ አሁን እሰራለሁ፣ ግን ብሰራም የሆነ እንደዚህ አሁን ወደፊት እንደዚህ ቀይረኛል ትልቅ ያደርገኛል የሚል እንትን የለኝም። እኔ እንደውም እየሰራው ማለት ነው። በጣም ብዙ ሰዓት ነው የምሰራው። ባልመጣ ይሻለኝ ነው ባልመጣ ይሻለኝ ነበር። ተመልከት እንግዲህ እኛ የሰው ልጅ ስንባል እኮ ግማሹ ከዚህ ለሀገሩ ውለታ መዋል ከፈለክ ከሀገሩ ውጣ ይልሃል። ግማሹ እዛ የወጣው ደግሞ እዚህ በመምጣቴ ጸጸታለሁ ባልመጣው ኖሮ ይላል። ሰው ባለው ነገር ደስተኛ ማይሆን ከሆነ የትም ብትሄድ አይሳካልህ። መጀመሪያ ፈጣሪ የሰጠህን ነገር አምነህ መቀበል፣ ከዛ በኋላ ለመቀየር መጣር። 3 እና 4 ሚሊዮን ብር አውጥቶ ውጭ ሀገር ለመሄድ በህገ ወጥ በኩል ኢማጂን 3 እና 4 ሚሊዮን እሱ መከራ እኮ አልፎታል። አሁን ለምሳሌ ውጭ ሀገር ለመሄድ የሚከፈለውን መስዋዕትነት ከፍሏል፣ ገንዘቡን ከፍሏል፣ ጊዜውን ከፍሏል። በህገ ወጥ መንገድ ከሄደ ደግሞ እዛ ጋር ያለውን ችግሮች አልፎ ነው ሄደው። ስለዚህ እሱን ነው ማሰብ ያለበት እንጂ አሁን ያለበትን ችግር አይደለም ማሰብ ያለበት። ሜጋ ማይንድ የሚባል ታውቂያለሽ? አሁን እናንተ ስላልተማራችሁ አታውቁትም። ሜጋ ማይንድ እና ማስተር ማይንድ የሚባል አለ። ሜጋ ማይንድ ለሷ ልሰጣት ነበር እንዴ? እናንተ ስለማጠኔ በለኝ። እሺ ያስረዳችሁ ቆሰናት እኮ ሜጋ ምን አልኩ? ሜጋ ማይንድ ታውቃላችሁ ያልኩኝ እንዴ? ዩፎም ይመስሉት ሜጋ ቀለም ነው ማውቀው። ሜጋ ማይንድ ሳይር በፊት ማሰብ ነበረበት። ከሄደ በኋላ ደግሞ እዛ ስላለው ነገር ነው ማሰብ ያለበት። ምን ጥቅም ተመልሶ ባፉ ይባላል። ምኑ አንጋጦ ሲተው ተመልሶ አይደል? ምን ጥቅም ጭራሽ ደብድባታ። እኔ አላቅም። እኔ እየዘደብኩሽ ያለ እውነት ሀሳብሽ ትክክል ነው እና በጣም ደገፍ እያልኩ የስ አዎ አይደብርም። እሺ በቃ እሺ። ስልክ ያምጣውና በርገር እንዘዝ። አይቻልም። አስቀምጥ። ለምን አይቻልም? ብር ላልቀበቅ ነው እንዴ? ጤፍ ገዝተህ ቸኮላታ ገዝተህ ባባረተው ተው። አንድ በርገርና አንድ ፒዛ እንዘዝ። ኧረ አይቻልም። ለምን አይቻልም? ዴሊቨሪ እኮ ነው የምታመጣው። አንተ ግን ጤነኛ ነህ? ዲሊቨሪ ስራው አምራችሁማ መቅረት የለበትም። እኛ ጠግበናል፣ በልተናል። እኔና አባዬ ቅድም እንቁላል ሰርተን ምስር ሰርተን ተቀበል ብለን በልተናል። አልፈልግም። እኔ እኮ ታወቀኝ እንደዚሁ እንዳማራችሁ ታውቁ። አይ አላማራኝ። እኔ አልፈልግም። አንተ እኮ ለፍተህ ነው የምታመጣው እንዴ? አንተ ለፍተህ የምታመጣው እኛ እየበላንበት እንዴ? አንዳዩ ጤፍ ገዝተህ ይሄኛውን ድስት ገዝተህ ይሄንን ቸኮላታ ገዝተህ ባብ አይደብርም? እሺ በቃ እሺ ነይ በቃ ነይ እንዴ
ለልጆች ያለቀሱ እግዚአብሔር እኔ እንደዚህ አይነት ልጅ እንዲኖረኝ አልፈልግም። ለምን? የልጅነት ጊዜውን እንዲያጣጥም እፈልጋለሁ። ሌላ ካልኩሌሽን ውስጥ እንዲገባ አልፈልግም። የአስቤዛ ጉዳይ፣ የቤተሰብ ጉዳይ ውስጥ እንዲገባ አልፈልግም። ልጅ የልጅነት አእምሯቸውን ይዘው እንዲያድጉ ነው የምፈልገው። ስለ ትምህርታቸው እንዲያውቁ፣ ስለ ቤተሰብ ፍቅር እንዲያውቁ እንጂ ጤፍ፣ ሽሮ፣ በርበሬ ሁሌ ችግር እያወራችሁብኝ አይደል እንዴ? በልጅነት አእምሮዬ አብዩዝ እያደረጋችሁ አንተ እቺ እድል ቢሰጣት ነይ በቃ አንፈልግም። ስለ ልጆቼ ነው የጠየቃችሁኝ። በቃ እንጂ ቢሆንም አልፈልግም። ቢሆንም ልጅ የቤተሰብን ችግር ማወቅ አለበት። ለምን ካልሽ ሰው ድህነቱን አይቶ ሲያድግ የምሬ ነው ብላችሁ ነገ ከነገ ወዲያ ቢያንስ የተሻለ ነገር ላይ ለመድረስ ይሞክራል። የሚጠይቀውን ነገርም ይለያል። ደግሞ ቸኮሌት አይጠይቅም፣ በርገር አይጠይቅም። ቂጣ አሮብን ከሱ በላይ እኮ እንዲሄድ አልፈልግም። ግን እዚሁ ካልኩሌሽን ውስጥ እንዲገባ አልፈልግም። ያ ማለት እንትን ሸንኮራ ግዢ ነው ሰራት ውጣና ሰርተ ብላ ነው ያለችኝ። ከዛ ሸንኮራ ነጋዴው እነሱ እኮ ልጅ ማሳደግ እኮ ነው መግደል ያሳደገች ነው የሚመስል። ጀግና ነን እናቴ። ከካምፓም ልጠን ይመጣ ነው። አይ ልጆቻችን ነበር ሂሳብ ውስጥ አታስገቡ። ወላጅና እንዴት እንደመንገልልሽ እዚህ አፈር ድሜ ስናበላልሽ እኛው ጋር የሚያድጉት እጃችን ላይ ሰላም ይስጠን። ሮኬት ተኩሰን ከዚህ ከአራተኛ ላይ በአብዛ አንድ ነገር በርገር ብሎ ይጠይቀኝ ደግሞ አለው ብዬ ነው ወረወረው። እንዳትረሳት እስቲ ሐሳብ እነሱ ይስጡበት። በነገራችን ላይ ቅመሚት የራሷን ሐሳብ ሰጣለች። ቤተሰብን መረዳት ብለን ነው የምናስበው። እናንተ እስቲ ምንድነው ብላችሁ የምታስቡ ኮሜንት ላይ አስቀምጡልን። የዜና ሰዓት ደርሷል። ከዜናዎቹ ጋር አብረናችሁ የምንቆየው እኔ ግሴ ግስላውና ተሙ ንጉሴ ነን። ወደ ዜናው እንቀጥላለን። እንግዲህ በባለፈው ቪዲዮአችን ላይ በረከት ገበሬዋ ትፈልጋለች ተብሎ ዜና ወጥቶ ነበረ። እኔ ኢትዮጵያ ውስጥ እየኖርኩኝ ኢትዮጵያ ውስጥ እያለሁ እንዴት ወንተር ተብዬ ዜና ይሰራብኛል? እሱም እንግዲህ ነዳጅን በማጭበርበር በሚል መሆኑን ዜናው ሰምተን ነበረ። ስለሱና ክሱን በተመለከተ ሌሎች ጉዳዮችን ከራሷ እንደበስ ሰምተን እንመለስ። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሀል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ፍርድ ቤት ዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት፣ ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ ሙሉ እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃ ራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ ላይ ፌስቡክ ላይ ለቅቄዋለሁ፣ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ። ብሩ ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት።
እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል፣ ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምራ እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቭን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። እንግዲህ ጉዳዩ ትንሽ ከረር ያለ ነገር ነው። እሷ ፌስቡክ ገጽ ላይ ሙሉ መረጃ አጋርቻለሁ ነው ያለችው። ዋና የተጠረጠረችበት ጉዳይ በነዳጅ ጉዳይ ነው። ምላሿ እንደሰማችሁት ነው። እዚህ ይዘንላችሁ የምንመጣው ጉዳዩን እንድታውቁት ነው። እና ይህንን አስመልክቶ እንግዲህ እሷን ከዚህ ቀደም ቲክቶክ መንደር ላይ እንዲያደርጋለች፣ እንዲብላለች፣ እንዲሆናለች ብሎ ቪዲዮ የሰራባት አውንታ ስለሱም ጉዳይ አንስታ ነበረ። ምን አለች የሚለውን እስቲ አብረን እንስማው። 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ያው ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። እሱ አንድ ነገር አስተዋጽኦ ያደረገውን ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝ እና አንድ ብር ደሞዝ ክፈሉኝ ከማለት ውጭ የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ የሰራው ስራ አለ። ጫካ ገብቼ ሴጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የስራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የስራ ታክስ ከፍላለሁ። እሱ የከፈለውን ታክስ ያሳየን፣ የሰራውን ስራ ያሳየን፣ የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ያው ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሳሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንዴ? የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኛል። ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ እሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባህ? ሊዋሽ አይችልም። ጉዳዩ በጣም እየከረረ ነው የመጣው። እንግዲህ እኛ እዚህ ላይ የምናቀርብላችሁ የተባለውን ነገር ከራሳቸው አንደበት ለማሳወቅ ሀሳብ ለመስጠት አይደለም እና ይህንን ይመስላል ማለት ነው። ጉዳዩን በተመለከተ እንግዲህ አዲስ ነገር ካለ በዚሁ ፔጃችን ላይ ይዘን የምንመጣ ይሆናል። ዜናችን በዚህ ተጠናቋል። ቤተሰብ ያልሆናችሁ ሰብስክራይብ በተኑ እንድትጫኑ፣ ላይክ ያላደረጋችሁ ላይክ ማድረጋችሁን እንዳትረሱ። በቪፒኤን እያበራችሁ እንደሆነ ዩቲዩብ አናላይሲሳችን እየነገረን ነው። ሀሳብ አስተያየት ካላችሁ ከስር ኮሜንት ሴክሽን ላይ ብታሳውቁን አስተካክለን እንመለሳለን። ለምን ኮሜንት ሴክሽን ላይ ብቻ? በውስጥ መስመርም ይሄ ሶሻል ሚዲያ ሊንኮቻችን እየገባችሁ ይሄ ነገር ጎሏል፣ ይሄን አስተካክሉ፣ እቺ ነገር ጨምሩባት፣ አረ ይሄ ነገር ትንሽ ተንሻፏል ብትሉን እኛም ቢያን ለማስተካከል መንገዶን እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ይቆየን። ማማሬ ይሆናል ታዲያ ምን ቁንጣ አይደል? ቤተሰቦቻችን እኮ ናቸው ሁላ ነገራችንን ማየት አለባቸው። ሱሪ 4000 ብር በገባበት ዘመን ቁንጣ ማድረጌ በፓንትስ ብንሄድ አይደል? ሰላም